ትላንት ምንድን ነው የተማርነው? صعب الشرك. ما معنى اتخاذها مساجد؟ مسجد ما اسمه من معناتها سواء بني عليه. ما هو القبر المشرف የሚባለው ምንድን ነው? ከፍ ያለ ቀብር የሚባለው ከእንትኑ በላይ ሲጨመር ማለት هل يشد الرحال إلى زيارة قبر النبي؟ የመልእክተኛ ቀብር ለመዘየር እንትን ሪሃል ባስ ተክሎ መሄድ ይቻላል አይቻልም? ኢፍቲታን القبور የተባለው ላይ ኢፍቲታን القبور የተባለው ላይ ምን ጨመርን? ኢፍቲታን القبور የተባለው ላይ ምን ጨመርን? ምንድን ነው በኢፍቲታን القبور ስር የተጠቀሱት ምን ናቸው? ሲጀምር መስጂድ መገንባት፣ መስጂድ አርቆ መያዝና ተዱር መጨመር ኢፍቲካዙ አያድ አይደል? ኢድ አድርጎ መመላለስ የሚለውን ጨምራለሁ። እሺ የተሻቡህ ምንድን ነው ባቢ ማለት ሁሉም እነሱ የሰሩትን ነገር አለመስራት ነው ወይስ ምንድን ነው? ይማልተስ አይዋ ተሻቡህ ሊቀለበስ ይችላል፣ ሊቀለበስ ይችላል፣ ሊቀየር ይችላል። ዘማን ነው ካል ሊቀለበስ ይችላል። هل العبرة بالمعاني أم بالألفاظ والمباني؟ بالمعاني አይደል? ለፍዝ ሳይሆን ማዕናው ነው የሚታየው የሚለውንም አይታ ሚሳሉ አልሐሊፉ بغير الله ከአላህ ውጭ በማል ምሳሌ ንገሩ። እኛ የምንጠቀመው ማለት ነው። እሺ هل الواو للترتيب وتفيد الترتيب؟ لا أصلها لا تفيد الترتيب ولكن በማስረጃ بالدليل ምሳሌ ብለን የምንጠቀስ لا واركعوا اسجد اذا قمت الى الصلاه وجوهكم ان الصفا والمروه. ايوه هل لبس الخيط شرك؟ خيط ملبس شرك ነው? ክር ማንጠልጠል لبس الخيط شرك ነው? شرك مجرد لبس الخطبه ليس بشرك ولكن اذا كان لدفع البلاء او رفعه او امثال الاعتقاد يمنع. درجه الحديث الواهنه ምንድነው አለ? አልዋሂና ስለ ዋሂና የሚለው ይሄ ምንድነው? ቀለበት አድርገው አዩት ምናምን የሚለው ضعيف ነው ብለናል። ضعيف ما الفرق بين العزائم والرقى وما العلاقه بينهما? ምንድን በማከላቸው ያለው? لا الرقى عام አይደል? كل رقى كل عزائم رقى وليس كل رقى عزائم. ما الفرق بينهما ማለት? قراءة ነው كمجرد قراءة. القراءة على المريض تسمى العزائم. إذا كان الرقى بالقراءة سواء كان بالقراءة أو بغيره تسمى رقى. لذا الرقى عام. ما هو التولى؟ التولى من الناس ايوه التحبب ويتباغض بالسرانه. العلاقة بين الطيارات والتشاؤم عموم وخصوص عرفت؟ عموم وخصوص. هل كل سحر شرك؟ ولكن أكثره شرك. هل يفعل عبادة لله؟ هل يفعل عبادة لله في مكان يفعل جنسها لغير الله؟ لا يفعل. لا كالله وجل الله كلام يسربت ቦታ ላይ ማን አይሰራም? ወደ 15 የሆኑ ፋይሎች ማለት
አያ ጨርሰናል። ይሄን እሺ ምን አሉ አሁን እሳቸው ቢስሚላህ ሰዱ ዘራኢ ሽርክ ብለው ጉሉ ፊ ሳሊሂን አልፍቲታኑ ፊል ቁቡር ሙሻባቱ ሙሽሪኪን ተስዊር አልፋዙ ሽርክያ አማሉ ሽርክያ ብለው በዚህ መልኩ ከፈሉት አይደል? ይሄ ምንድን እነዚህ ምንድን ናቸው አለ ሽርክ የትኛው ሽርክ አይነቶች ናቸው? አስገር አይነቶቹ ናቸው ብለናል አይደል? ላኪን ሩበማ የርተቂ ኢላ አልአክበር ወደ ትልቁ ያድጋል ብለናል። ስለዚህ የሚሻለው ቀለልም ለማድረግ እሳቸው የተጠቀሙት አከፋፈል ሳይሆን ምን አድርጎ መከፋፈል ነው የታወቀው አከፋፈል። ሽርክ አስገር ለስንት ነው የሚከፈለው? ሽርክ አስገር ወይ እንትን ቀውልይ ነው የሚሆነው ወይ ቀልብይ ነው የሚሆነው ወይ አመልይ ነው የሚሆነው አይደል? እንዴ እሳቸው የጠቀሱት የትኛውን ነው? ቀውልዩን ጠቅሰዋሉ። ምን ብለው አልአልፋዙ ሽርክያ ብለው ምኖቹን ጠቅሰዋሉ? ቀውልዮቹን ጠቅሰዋሉ። አዕማሎቹንም ጠቅሰዋሉ አይደል? አልአዕማሉ ሽርክያ ብለው ልብሱል ኸይር ምን ቀረ? ቀልብያ ቀረ። ቀልብያ ማዘከራው እሺ ምንድነው ቀልብያ የሚባሉት ሽርክ አስገሩ? ምስሉ ሪያ አረ ምስሉ ሪያ ወኢራደቱ አዱንያ ቢልዒባዳት በኢባዳ በአምልኮ ምንም መፈለግ ዱንያን መፈለግ ይሄ ሪያ። ሌላ ቀልብያ ላላ አው ቀልብያ ኢራደቱ ዱንያ ኢራዳ ነው። ሌላ ቀልብያ እነዚህ ምን ተብሎ የሚጠሩ ናቸው? ቀልብያ ተብሎ የሚጠሩ ናቸው። ሪያ ቀልብያ ከሚባሉት የሽርክ አስገር አይነቶች ውስጥ ነው አይደለ? ሪያ በራሱ ቢዛቲሂ ለስንት ይከፈላል? ሪያ ለራሱ ለስንት ነው የሚከፈለው? ለሁለት ልንከፍለው እንችላለን። አመልይና ኢቲቃዲይ ብለን ሪያን ራሱ ማለት ነው። ኢቲቃዲይ የሚባለው ሪያኡል ሙናፊቂን ከምን የሚያወጣው ከእስልምና የሚያወጣው ማለት ነው። ሪያው ነው ከእስልምና የሚያወጣ አለ የሚያከፍር ማለት ነው። ሪያው መን ሪያኡል ወይዛ ለቁል الذين آمنوا قالوا آمنا ይሄ ምንድነው? ሪያ ነው አይደል? የተራኡን አይደል እንዴ? ስለዚህ ይሄ ሪያኡል ሙሽሪኪን ከምን ያወጣል? ከእስልምና ያወጣል። ከዛ ይሄ አመልዩ ኢቲቃዲ ያልሆነው እንደገና ለስንት ሊከፈል ይችላል? እሱን ራሱ ለሶስት ልንከፍለው እንችላለን ማለት ነው። ሪያ ሆኖ ማለት ነው አይደለ? ሪያን በቀውል ሪያን ልናሳይ እንችላለን። በአመል በስራ ሪያን ልናሳይ እንችላለን። በሃይአ ሪያን ልናሳይ እንችላለን። በቀውል ሪያን ማሳየት ማለት ምንድነው? ሚሳል ላላ እንታይ ነው የሚለው እሱ ኢቲቃዲ ውስጥ ከተት ነው አይደል? الرياء قسمناه الى قسمين قسم اعتقادي وغير اعتقادي. الاعتقادي هو رياء المنافقين الذي يرتد يكفر بصاحبه يكفر يعني. الرياء غير الاعتقادي ينقسم الى ثلاثه اقسام على راسهم ማለት ነው። ምን አለን? القوليه والعمليه والهيئيه هيئيه الرياء العملي قوليه የሚባለው ምሳሌ ቲላዋ ማሳመር አይደል? ሰዎች እንዲሉ ዳዕዋ አላሁ አክበር ዋንሳ ከጀደም አይደል? ያላ ሪያ ምን ይባላል? አቤት ደርሲን ሳቀበለ ኢልሚሳ እና እንዲባል ተብሎ ምንን ማሳመር? ንግግርን ማሳመር። አመሊ ሚሳል ይሳየኑ ሰላተ አይደል? ሰላቱን ሰው እንዲያይለት ምናምን ማሳመር። ሃይአስ የሃይአ ማለት አትናገረው አተገብረው ማለት ስራ ነገር አይደለም፣ ንግግር አይደለም፣ ግን ሰውነት ላይ የምታሳየው ሚሳል ሰው ዛሂድ እንዲባል ተብሎ ዛሂድነትን ምን ለማድረግ ለማሳየት ተብሎ ዛሂድ መሆኑ አይደለም። እሺ ግን ምን መሆኑን ለማሳየት ዛሂድ መሆኑን ለማሳየት የሚያደርገው አለባበስ ምናምን ለውስጥ ይሄ ምን ይባላል? ሪያ ሃይኢያ ይባላል። ስለዚህ ይሄ ከእንትኖች ውስጥ ከቀልብያዎች ውስጥ አንዱ ማን ነው? ሪያ ነው ማለት ነው። ሁለተኛው ምንድነው አለ? ኢራደቱ ዱንያ ቢልቁሩባት ቢልኢባዳት ነው። በኢባዳ ምንን መፈለግ? ዱንያን መፈለግ። በኢባዳ ዱንያን መፈለግ።
በኢባዳ ዱንያን መፈለግ ሲባል ከባኢረ ዝኑብ አለ ሙባህ የሚሆን አለ። ከባኢረ ዝኑብ የሚሆን አለ ሙባህ የሚሆን አለ። ያኔ ትልቅ ወንጀል ውስጥ የሚመደብ አለ ሙባህ የሚሆን አለ። ትልቅ ወንጀል ውስጥ የሚመደበው የትኛው ነው? አልከባኢር إذا كان إذا جعلت القربات بنية طلب الدنيا محضة የምን ብቻ ንያ ነው ያለ የዱንያ ومن كانت هجرته إلى دنيا يصيبها أو امرأة ينكحها هجرته إلى ما هاجر ሂጅራ ሲወጣ ለሆነ ዱንያ ለማግኘት የሆነ ከኩፍር ሀገር ለምናምን ሳይሆን ዱንያን አስቦ ጂሃድ ሲወጣ ምንን አስቦ ገኒማን ብቻ አስቦ ሲወጣ ማለት ነው። ሐጅ ሲሄድ ንግድን አስቦ ነው ቲጃራን አስቦ ሲሄድ ይሄ ቤት ውስጥ ይገባል። ኢልም ሲማር ገንዘብ ሊያተርፍበት ሲቀራ ገንዘብ ሊያተርፍበት ግልጽ ነው። ይሄ ሲሆን የትኛው ውስጥ ይገባል? ከባኢር ሙባህ የሚባለው የተፈቀደው የሚባለው የትኛው ነው? የተፈቀደ የሚባለው ቀስዱ ምን ሆኖ አኺራው ሆኖ ግን ተበዓን ወይም ضمنን ምንስ ይጠቀልል ነው? የዱንያው ሲጠቀልል ነው። ዋናው ዓላማ ምንድነው? ሹፍ እንዲህ ማለት ነው። ሐጅ ለማድረግ ነው የሚሄደው። ሐጅ ለማድረግ ነው የተነሳው። በዛው ምን አደርጋለሁ? ነግዳለሁ። የሆነ ነገር ገዛዝቼ ምናምን ለንግድ የሚሆን ይዤ እመጣለሁ አለ። ይሄ አሁን ቀስዱ ምንድነው? አልቀስድ አስሊ ምንድነው? ሐጁ ነው አይደል? በምንድን ነው ያስገባው? ዲነን ነው ያስገባው አይደል? ይሄ ሙባህ ነው ማለት የተፈቀደ ነው ማለት ግን እንደምኑ አይደለም። ሐጅን ብቻ እንደሚፈልገው አይደለም። አሽው አይደለ? ላይስተውን ሐጅን ላጁና አለይኩም ተከተው ምንድነው አሁን የሚለው ቁርአን አንቀጽ አሁን ሐጅ ስትሄዱ ከአላህ ፈድል ብትፈልጉ ምናምን ችግር የለውም ይላል። ገብታችኋል? ጂሃድም ሲሄድ ቀስዱ ኢላ ከሊመቲላህ ነው ግን ዲነን ምን አለ? ገኒማ ማግኘት አለ። ዱንያ ማግኘት አለ። ዲነን ሲሆን ቀስደል አወል ስለዚህ ይغتفሩ ፊል ወሳኢል ማ ላ ይغتفሩ ፊል መቃሲድ ማለት ይغتفሩ ፊል ወሳኢል ማ ላ ይغتفሩ ፊል መቃሲድ ዋናው ዓላማ ላይ ከተገኘ ነው እዛው ችግር ውስጥ የሚገባው ማለት ነው። ነገር ዋናው ዓላማ ያድርጉ ጎን ላይ ከገባ ሙባህ ነው የሚሆነው ማለት ሙባህ ታውቃለህ ምናምን ነው አይደለም ሐራም አይደለም ሐራም አይደለም ላለው ወላ አለይሂ ነው የሚሆነው ማለት ነው። ነው ስለዚህ ያወራን ያለነው የትኛው ነው? ቢልቀስዲ አላወል ይሄ መጀመሪያው ቀስዱ ያኛውን አድርጎ ከሆነ እዚህ ውስጥ ይገባል። ሌላው ቀልብያ ውስጥ የሚገባው ሪያን ተቀሰን ኢራደቱ ዱንያ ቢልቁርባት ተቀሰን ሶስተኛው አልኢዕቲማዱ ዐለል አስባብ ምን ላይ መደገፍ? አስባቦች ላይ ሰበቦች ላይ መደገፍ። ይሄም ቀልብያ ነው ማለት ቀልብያ ተብሎ የሚጠቀስ ነው ማለት። እንዴት ነው አስባብ ላይ መደገፍ ማለት? ወይ ደግሞ ሰበብ ማለት ምንድነው? መጀመሪያ ምንድነው ሰበብ ማለት? በቃ የሆነ ነገር እንዲሆን ምናምን እንለው አይደለ? ምክንያት የሚሆን ስለ ሰበብ ላይ መደገፍ ይሄም ምን ውስጥ ይገባል? ከነሪያ ጋር የሚቆጠር ነው። ሪያን ቆጠር ኢራደቱኛ ቁርባት ቆጠር ሶስተኛ ኢዕቲማዱ ዐለል አስባብ ኢዕቲማድ ዐለል አስባብ ለሁለት ይከፈላል። ሰበቡ መሽሩዕ የሆነና ሰበቡን غير መሽሩዕ ተብሎ ለሁለት ይከፈላል። ሰበቡ መሽሩዕ ወሰበቡን غير መሽሩዕ ለሆኑ ነገራቶች እኚህ ነገራቶች ሰበብ ይሆናሉ ተብሎ የተቀመጡ ነገራቶች አሉ በሸሪዓ ወይ ደግሞ በተጅሪባ የሚታወቅ ማለት አይደል እንዴ? ለምሳሌ ነገር ለምሳሌ መድኃኒት መጠቀም ምን ያደርጋል? ወይ ሩቃን ማድረግ ምን እንደሚያደርግ ለመፈወስ ሰበብ እንደሚሆን በሸሪዓ ተናግሯል። ስለዚህ ሰበቡን ምንድነው? መሽሩዕ ነው غير መሽሩዕ ሰበቡን መሽሩዕ ውስጥ ሰበቡን መሽሩዕ የሆኑ እንደዚህ የተፈቀዱ የሆኑ ሰበቦች ውስጥ ሰበቡን ራሱ መሽሩዕ ሆኖ ሰበቡን ራሱ ይጠቅመኛል ይጎደኛል ናፊዕ ጋር ነው ወጂ ነው ጠቃሚ ነው ብሎ ካሰበ ሰበብ ነው ሳይሆን ሰበቡ ራሱ ነው የሚጠቅመኝ ሰበቡ ራሱ ነው ጎዳኝ ካለ እያልን ያለነው ውስጥ ይገባል ማለት የት ውስጥ ይገባል? ሽርክ
ውስጥ ይገባል። ግልጽ ነው። ግን ሰበቡን እንደ ሰበብነት ከተጠቀመው ይሄ የተፈቀደ ነገር እየሰራ ነው ማለት ነው። ሰበብ ተደርጎ የተቀመጠልን ነገር መጠቀም ይከለከላል? አይከለከልም። ሩቃን መጠቀም፣ ሲዋ ማድረግ ምናምን የመሳሰሉ ሰበብ ተብሎ የተቀመጡ ነገሮች መጠቀም የሚከለከል ነገር አይደለም። ገይሩ መሽሩዕ ሰበባቸው ያልታወቀ ነገራቶች ውስጥም እንደዚህ ሁለት አሉ። ሰበባቸው ያልታወቀ ነገራቶች ውስጥም ገይሩ መሽሩዕ ውስጥም ሁለት አለ። ገይሩ መሽሩዕ ማለት ምን ማለት ነው? ለምሳሌ ተሚማ ማንጠልጠል ከምን ይጠብቃል ይባላል? ከአይን ይጠብቃል ብሎ ሰው ያስባል አይደል? ይሄ አሁን ተሚማን ማድረግ ከአይን ለመጠበቅ ሰበብ ነው አይደለም። ስለዚህ ይሄ ሰበቡ ምንድነው? የተፈቀደ ሰበብ አይደለም። ስለዚህ ሰውየው ሰበብ ያልሆነን ነገር እንደ ሰበብ ካሰበ ምን እየሰራ ነው? ሽርክ አስገር እየሰራ ነው። ሰበብ ያልሆነን ነገር እንደ ሰበብ ከተጠቀመው ሽርክ አስገር ይባላል። አይ ሰበቡ ራሱ ነው የሚጠቅመኝ የሚጎዳኝ ካለ እንደገና ደግሞ አሁንም ሽርክ አክበር ውስጥ ይገባል ማለት አልገባችሁም? ሰበብ ላይ መደገፍ ከቀልብያ ውስጥ ነው ብለን ሰበብ ለስንት ይከፈላል? ለሁለት። መሽሩ የተደነገጉ ሰበቦች አሉ፣ ሰበብ መሆናቸው የተነገረላቸው፣ ሰበብ ያልተነገረላቸው ነገራቶች አሉ አለ። ሰበብ መሆናቸው የተነገረላቸው ነገራቶች ውስጥ ሰበብ ይሆናል ሳይሆን ሰበቡ ራሱ ነው የሚጠቅመኝ የሚጎዳኝ ብሎ ካሰበ ምን ውስጥ ይገባል? ሽርክ ውስጥ ይገባል። ሩቃ እኔን ለማዳን ሰበብ ነው እንጂ የሚሆነው ራሱ አዳኝ ነው ካልኩ ማለት ገባችሁ? መቆም ነው። መድኃኒት እኔን ለማዳን ነው እንጂ ሰበብ የሚሆነው አዳኝ ማን ነው? አላህ። ሱካር፣ ግፊት ወይም ሌላ በሽታ እኔን ለመግደል ሰበብ ነው እንጂ የሚሆነው ገዳዩ እሱ ነው ካልን ማለት ነው። ገባችሁ? ሰበብ ናቸው አይደል? እነዚህ አይደል የታወቁ ሰበቦች ናቸው በተጅሪባ ማለት ነው። ስለዚህ ይሄ ሰበብ የሆነውን ነገር ራሱ ነው የገደለው ወይም ራሱ ነው ሙአሲር ካልን ምን ውስጥ ገባ ማለት ነው? ሽርክ ውስጥ ገባ። ግን ሰበብ ነው ካልንስ ችግር የለውም። የተደነገገ ሰበብ ነው ሰበብ እያልን ያለ ነው። ግልጽ ነው። ስለዚህ በእንትን ምክንያት አላህ ነፍሱን ወሰደ፣ በእንትን ምክንያት ሞተ ብንል እንደምን ብንጠቀመው ለሰብ ብንጠቀመው ገባችሁ? አዎ ገይሩ መሽሩ የሆነሳ ገይሩ መሽሩ ማለት ምን አይደለም ሲጀምር ለዛ ነገር ሰበብ አይደለም ሲጀምር ማለት ለዛ ነገር ሰበብ ለምሳሌ አሁን ያለው ተሚማን ማንጠልጠል ከአይን ለመጠበቅ ሰበብ አይደለም ተከልክሏል አይደል? የጅም ምናምን የሆነ ሰበብ ወይ ትላንት ያለው ለምሳሌ ጥርስ ቆርቆሮ ላይ መወርወር ለጥርስ መብቀል ሰበብ ነው አይደለም? ይሄ በሸሪዓም እንትንም የተረጋገጠ ነገር አይደለም ማለት። ስለዚህ ይሄ ሰበብ መሽሩ ነው ገይሩ መሽሩ ነው? ገይሩ መሽሩ። ስለዚህ ይሄንን ነገር ሰበብ ነው ብሎ ብቻ በማሰቡ ምን ውስጥ ይገባል? ሽርኩል አስገር ውስጥ ይገባል ማለት ገባችሁ? ሰበብ ነው ብሎ አይደለም ያስበው። እንደም ሙአሲር ራሱ ነው ጥርሴን ቆርቆሮ ላይ መወርወሬ አላህ ጥርሴን እንዲያበቅልኝ ምክንያት ይሆናል ሳይሆን እያለ ያለው ጥርሴን የሚያበቅልልኝ ምን ላይ መወርወሬ ነው? ቆርቆሮ ላይ መወርወሬ ነው ብሎ ሰበቡን ራሱ ነው ካለ ምን ይሆናል? ሽርኩል አስገር ነው። ግልጽ ነው። አልገባችሁም? አይ በቃ ነው ኢቲማድ አልአስባብም እዚህ ውስጥ ይገባል። ተጠዩርም እዚህ ውስጥ ነው የሚገባው ቀልብያ ምንለው ውስጥ ማለት። ስለዚህ ሼኹ ሽርክ አስገር የሚባሉትን አመልያን ጠቅሰዋል። ቀውልያ ወይም አልፋ ለፍዝያን ጠቅሰዋል። ምንም ያልጠቀሱት ቀልብያን ያልጠቀሱት። ቀልብያ ስር ደግሞ እኛ የተለያዩ ተጠቀሰ ያን ጠቀስን። ኢቲማድ አልአስባብን ጠቀስን። ኢራደቱ ዱንያ ቢልቁርባትን ጠቀስን። ተጠዩርን ጠቀስን ማለት እነዚህ ምን ውስጥ የሚገቡ ናቸው? ቀልብያ ውስጥ የሚገቡ ናቸው። መቃለ ነው። አንዋኡ ተወሱሊ የምን አይነቶች
የተወሱል አይነቶች አሉና ተወሱል ማለት ወደ ሆነ ነገር የሚያቃርበን ወይም ወደ ሆነ ነገር ያዳርሰናል ብለን የምናስበው ነገር ተወሱል ይባላል። መሰላል ይሆነናል፣ ያቃርበናል፣ ያዳርሰናል ብለን የምናስበው ነገር ምን ይባላል? ወሲላ ይባላል ማለት ነው። ስለዚህ ይሄንን ተግባር መፈጸም ተወሱል ይባላል። የተወሱል አይነቶች ብሎ ለሶስት ከፈሉ። ተወሱል ሽርኪ፣ ቢድዒና መሽሩዕ ብሎ ከፈሉ። ተወሱል ቢድዒ፣ ሽርኪና መሽሩዕ ብለው ለሶስት ከፈሉ። ተወሱል ሽርኪ ያሉ ዱዓኡል አምዋት ማንን መጣ እንትን ሳልነግራቸው ያለፍኩት ምንድነው እንትን ላይ ሪያ ላይ እነዚህ አሁን ቀልብያ ላይ መች ነው ስራው የሚበላሽ? ሪያ ላይ መች ነው ስራ የሚበላሽ? ስንት ሁኔታ ሊኖር ይችላል? ሶስት ሁኔታ አይደለ? አንደኛ ሲጀምር ሲነሳ ኢባዳውን ራሱ ሲያነሳ ለማን ብሎ ነው? ለአላህ ብሎ ሳይሆን ለምኑ ነው? ለሪያ ነው። ይሄ በቃ እቺ ይወንጭ አንድ ሁለት ረካ ሰግጄ ይሄን ሰው ላስደም ነው በሰላቴ ምናምን ሰላቱን ምናምን ወይ ደግሞ ይሄን አያ ቀርቼ ይሄ ሰው በጣም ይሄ ቁርአኑ ድምፁ ምናምን እንደዚህ ነው ልባል ብሎ ሲነሳ ራሱ ምን ብሎ አስቦ ተነሳ? ሪያ አስቦ ተነሳ። ይሄ ሰው ስራው ሙሉ ምንድነው? ውድቅ ነው ማለት ነው። ስራው ሙሉ ውድቅ ነው። ይሄ አንደኛ ሐል። ሁለተኛ ሐል ለአላህ ብሎ ነው የተነሳው። ምን መጣበት? ሪያ መጣበት። ዙር ልስገድ ብሎ ተነሳ፣ የሆነ ሰው መጣ። ወይም ቁርአን ልቅራ ብሎ ከፈተ፣ የሆነ ሰው መጣ። በቃ ላሰማው ድምጼን ላሰማው ወይ ደግሞ በቃ ይሄ ሰው በቃ ከመስጊድ አይወጣም ምናምን ልባል ምናምን የሚል ስሜት ውስጡ መጣ። ግን መጀመሪያ ሲነሳ በምን አይደለም? በሪያ አይደለም ማለት ነው። ይሄ ሪያ የገባበት ፓርት ብቻ ምን ይሆናል? ይበላሽ፣ ዋጋ ያጣል ማለት። ዋጋ የማያጣው ሪያ የገባበት ፓርት ሙዳፋዓ ካደረገ ነው። ሙዳፋዓ ካደረገ ማለት አስቀጥል አሁን እንዳላችሁት እናንተ ዝም ካለው ማለት ነው። ሪያው መጣ በቃ ቀጠለው ዝም ብሎ ስራው እስኪጨርስ ድረስ። ይሄ ሁለተኛው ማለት ነው። ሶስተኛው ግን አሁን እያልን ያለ ነው ለአላህ ብሎ የተነሳው ሪያው መጣ፣ ግን ምን እያደረገው ነው? እየተከተው ለአላህ ነው መቀራት ያለበት እያለ ምን እያደረገው ነው? እየታገለው ነው ማለት ነው። ይሄ የሚታገለው ሰው ሪያው ምኑን አያበላሽም? ስራውን አያበላሽም። ገባችሁ? ሶስት ማለት ነው። ይልቀስድ አወል ለሪያ የተነሳ ሰው ይሄ በቃ ስራው ሲጀምር ዋጋ የለው። ለአላህ ብሎ ተነስቶ ሪያ መጥቶበት ዝም ብሎ ካስቀጠለው ስራውንም ይበላሻል። ሶስተኛ ለአላህ ብሎ ተነስቶ ሪያው መጥቶ ከታገለው ይሄ ስራው ላይ ምንም ችግር አይፈጥርም። አንዋው ተወሱሊ እንጂ ከሪያ ራስን መጠበቅ ከባድ ነው አይደል? ከባድ ሳይታወቅ ነው የሚገባበት። ይሄ መልእክተኛው የተናገሩት ነገር ነው ማለት ነው። አላሁመ ኢኒ አቤት የትኛው ስራውን ተው ማሻአላ ነው። የመተው ሪያ አለ ታውቃላችሁ? የመተው ሪያ እንዴት ነው የመተው ሪያ? እኮ በምን ሐሳብ ማቆሙ ብቻ አሁን ሪያ ነው አይደል? በምን ሐሳብ አቆሙ? ሹፍ ቁርአን እየቀራ ሰውየው መጣ። ሰውየው ሲመጣ ይሄ ሰውዬ ለሪያ ድምፁ እንዲሰማለት አይፈልግም ልባል ብሎ ምን አደረገ? ዘጋ። ገባችሁ? ግልጽ ነው። ይሄም የመተው ምንድነው? ሪያ ነው። የመስራት ሪያ እንዳለው ሁሉ የመተውም ሪያ አለ ማለት ነው። ማቆም ነው። አዎ ገብቷችኋል ብዬ አስባለሁ። ቁርአን ለመቅራት ቁጭ ብሏል። ሰው መጣ፣ ለሱ ይታይልኝ ብሎ ከቀራም ሪያ ነው። አይ ይሄ ሰውዬ የኢኽላስ ሰው ነው ተደብቆ የሚሰራ ነው እንዲባል ቁርአን ዘጋግቶ ምናምን በዚህ ንያ ማለት ነው። መተው ሳይሆን አንተ እንዳልከው መተው ምንም ችግር የለውም። ግልጽ ነው። መተው ችግር ላይኖረው ይችላል። ግን በዚህ ንያ ከሆነ ይሄ ሰው የኢኽላስ ሰው ነው እንዲባል በሚል ንያ ከሆነ ይሄ የመተው ምን ይባላል? ሪያ ይባላል።
ስለዚህ በዛ ቀስድ ከሆነ ሪያ ነው ካልሆነ አንዋው ተወሱሊ ሽርኪ ቢድዒና መሽሩዕ ሽርኪ የሚባለው ዱዓኡል አምዋት ሙታንን መጣራት ሚን ዱኒላህ ከአላህ ውጪ ሙታንን መጣራት ቢቀዳኢል ሐጃት ሐጃይን ፈጽሙልኝ ወከሽል ኩሩባት ችግሬን አስወግዱልኝ ብሎ ሙታንን መጣራት ይሄን ጎበዝ ሰው የሚነግረኝ አሁን አንዋኡ ተወሱሊ ብሎ ለሶስት ከፈለው አይደል ይሄ በምን ታሪፍ ማድረግ ነው ይባላል በምን ታሪፍ ማድረግ ነው ይባላል በምን እየተረጎሙት ነው የተወሱልን ትርጉም ነግረውናል እንዴ አልነገሩንም እኮ ታሪፍ ቢታ ሲም ነው አይደል ተፋፍለው ተወሱል ሽርኪ ቢድዒና መሽሩዕ ይባላል አሉ ከዛ ሽርኪ የሚባለው አሉና ዱዓኡል አምዋት አሉ ይሄሳ በምን ታሪፍ ማድረግ ነው ቢታምሲል በምሳሌ አይደል እንጂ እኮ ሽርኪ የሚባለው ተወሱል ሙታንን መጣራት ብቻ አይደል በምሳሌ ምን ያደርጉልን ነው ታሪፍ እያደረጉልን ነው ይሄ ነው ታሪፍ ሚሳል የሚባለው ስለዚህ ሽርኪ ዱዓኡል አምዋት ሙታንን መጣራት ቢንዱላ ከአላህ ቢቀዳኢል ሐጃት አው ከሽፊል ቁርባት መጣራት ይሄ ሽርክ የሆነው ተወሱል ነው ማለት ሽርክ የሆነው ተወሱል ነው ማለት ነው ሼው እንትኑ ሼው እዚህ ሐጃይን አውጡልኝ እዚህ ምነግራችሁ ነገር አለ አም እየተባለ የሚደረገው ነገር ማለት ከብር ጋር እየተገደ ወይም ሩቅ ያለን ሰው የሞተ ሰው እንኳን ባይሆን ሩቅ ያለው ሰው ሊሰማን የማይችልን ሰው ልክ በህፃንነት እንገረፍ እናቴ አባቴ እንደሚባለው አባቴ ድረሽልኝ እናቴ ድረሽልኝ ሲባል አባትና እናት እዛ ጋር ሳይኖሩ ማለት ነው አይደል አባትና እናት እዛ ጋር ሳይኖሩ አባቴ ድረሽልኝ እናቴ ድረሽልኝ ማለት ነው አዎ የተከለከለ ነገር ይሆናል ማለት ነው ይሄ ተወሱል እንትን ይባላል ተወሱል ቢድዒ የሚባለው التوسل الى الله بما لم يشرعه الله بما لم يشرعه الله الله ምን ባላረገው ነገር ተወሱል ማለት ባልደነገገው ነገር ተወሱል እንደ ቀድሙ የምትጣራው አባትህን አይደለም የሞተውን አይደለም ጀናዛውን አይደለም ማንን ነው የምትጣራው አላህ ነው የምትጣራው ግን አላህ ባልፈቀደው መልኩ ምን እያደረግክ ነው ወደ አላህ ለመቃረብ እየተጠራ ያለው ማን ነው አሁን አላህ ቢድዒ ማለት ወደ አላህ ነው መቃረብ የምትፈልገው ግን ወደ አላህ ለመቃረብ የተጠቀምከው መንገድ መሽሩዕ አይደለም የተደነገገ አይደለም መፍሁም ነው ለምሳሌ ቢጃሂ ነብይ በመልእክተኛው ክብር ይሁንብህ አላህ በመልእክተኛው ክብር ይሁንብህ ነው ብሎ መጣራት ግልጽ ነው ይሄ አሁን ወደ አላህ ነው ይጠራ ያለው አይደል ሽርክ ውስጥ አልገባም ማለት ግን አላህን በምን እየለመነው ነው ወደ አላህ በምን እየተቃረመ አላህ ባልፈቀደው ነገር አይደል በመልእክተኛው ጃ በምናምን ይላሉ መጣራት ቢድዒ ይሄ ነው መሽሩዕ የሚባሉት እሳ በእናት ማለት ያርክ በእናት ምን አለ ምን አለ እናንተን አስባ አድርግልኝ ማለት ነው እንትኖችን ስናነሳ ይሄ ዋቄ የሆኑ ነገራቶችን ስናነሳ በእምነት የሚደረጉና በተለምዶ አፋችን ላይ ስለለመዱ የሚደረጉ ተመሳሳይ በተለምዶ አፋችን ላይ ስለለመደ የምንለውና በእምነት ይሄው እንደዚህ አላገባችሁ እንደዚህ ያደርግልኛል ወይም እንደዚህ ምክንያት ይሆንልኛል ብለን አስበን የምናደርገው ተመሳሳይ አይደለም ማለት ተመሳሳይ አይደለም ያው ብዙ ጊዜ ሰው በእናት የሚለው ብዙ ጊዜ ማለት ነው ሳይሆን ምኑ ላይ ስለለመደ ነው
አፉ ላይ ስለለም ላ ይዋክሉኩም ጣ ይለጉ ነው በለግ አያዘም በሰብቀ ሊሳን ሰው አያዘም ምን እያወራን ነበር? አዎ መሽሩ ወደ አላህ ተወሱል መቃረብ የሚፈቀድልን አልኢማኑ ቢላህ በአላህ በማመናችን ለምሳሌ ረበና አመና ተግፊር ለና አይደል አምነናል እና ምን ተባለ ለምንድን አመና የተናገር ነው አምነናል ተወሱል እያደረግን ነው እሺ ለአላህ ተወሱል እያደረግን ማመናችንን አላህ ስለማያውቅ ሳይሆን ወደ አላህ ምን ለማድረግ እያቀረብን ነው ለመቃረብ በኢማን ረበና አመና ረበና ረሐምና ስንል ኢማን እንደዚህ ተወሱል ማድረግ ነው ቢልዓመል ሷሊህ በምን ስራ በመልካም ስራ ማለት በመልካም ስራ ያ ረቢ እንደው አንድ ሰላት አንተ ጋር ካለ ያ ረቢ ያኔ ሰደቃ የሰጠሁት ተቀበለ ያኔ እንደዚህ ሆኜ ሰገር ያኔ እንደዚህ ሆኜ የረዳሁት ተቀበለኝ ከሆነ እቺን ነገር እንደዚህ አድርግ ስንል ይሄ ቢልዓመል ሷሊህ ሰርተን በነበረው መልካም ስራ ወደ ማን የተቃረብን ነው ወደ አላህ የተቃረብን ሚሳሉን ታውቃላችሁ ይሄ ሶስቱ ተራራ ውስጥ ታሽጉባቸው ዋሻ ውስጥ ታስጉባቸው ሁሉም የራሳቸውን ስራ ጠርተው ነው ወደ አላህ የተቃረቡት ቢልዓመል ሷሊህ ተወሱል ማድረግ አይከለከልም ማለት ነው ባይሆን እንደዚህ ከማድረግ ኢማንንና አመልን ለይቶ ከመጥቀስ ኢማንን የት ውስጥ መጠቅለል ነው የሚሻለው አመል ውስጥ መጠቅለል ነው የሚሻለው ሱና ወልጀማ ላይ ፈርቁና በይነ ኢማኒ ወልዓመል አመል የምን ፓርት ነው የኢማን ፓርት ነው ኢማን እምነት ብቻ አይደለም ኢማን ጀዋሪህም አለው ቀልቢም አለው ቀውልይም አለው ማለት ስለዚህ አዩል አፍضل አመል አዩል አመል አፍضل ሲባሉ ምናል መልከኛ ኢማኑ ቢላህ የትኛው ስራ ነው በላክ ሲባሉ አልኢማኑ ቢላህ የሹዓብ ኢማን ስንት ናቸው የኢማን ቅርንጫፎች ቢጣ ስሙን ተብሏል 30 ምናምን 70 ምናምን አይደልና አዕላሃ ላኢላሃ ኢላላህ ቀውላ አድናሃ ኢማጠቱል አዛን ይሄ ኢማጠቱል አዛን ይጠይቅ ምንድነው ስራ ነው አይደል ስለዚህ ስራ የምን ፓርት ነው የኢማን ፓርት ስለዚህ ሊዛ ምን ቢሉ ይቻላል ኢማንን አመል ወይ ደግሞ ዑሙሙና ኹሱስን መጥቀስ ነው ቢስሚ ሚን አስማኢሂ በአላህ ምኖች ስሞች ለምሳሌ ምን ብለን ያ ረበና ያ አላህ اللهم يا رحمن يا رحيم يا غفور سنل በምኑ የተወሱል ያደርግና በአላህ ስሞች ተወሱል ربنا وابعث فيهم رسولا منهم يتلو عليهم آياتك علينا إنك أنت العزيز مان إبراهيمنا اسماعيل نكر إنك أنت العزيز لكن هي توسل الحمد لله رب العالمين الرحمن الرحيم مالك إياك نعبد وإياك نستعين አለና اهدنا الصراط المستقيم ምንድነው ዱዓ ነው አይደል በምን ተወሱል አድርጓል አሁን ፋቲሃ የሚቀራ ሰው በምን ተወሱል አድርጓል በአላህ ስም ተወሱል አድርጓል አዎ አልহামዱሊላህ الرحمن الرحيم مالك يوم الدين በአመል ሷሊህ ተወሱል አድርጓል አዎ إياك نعبد وإياك نستعين ከዛ ወደ ምኑ ገባ ወደ ዱዓ بصفه من صفاته በምኑ ተወሱል ማድረግ በባህሪው ማለት ነው አላህ መገለጥ ተወሱል ማድረግ ይሄ ማለት ደግሞ እንዴት ነው بعزتك በኃያልነትህ አይደል بعلمك اللهم اني استخيرك بعلمك አይደል እስቲኻራ ስንሰግድ اللهم اني استخيرك بعلمك ነው የምንለው በእውቀትህ ይሄ بصفته بصفاته ለዛ فبعزتك እሱን እንኳን ሐሊፍ ነው አላ ስማ ይባላል ያ ሰሚዕ الدعاء አረ ዱዓ የምትሰማው ሆይ ያ ሙጅሪ السحاب ያ عازم الاحزاب ምናምን ይሄ صفاته ተወሱል ማድረግ ነው وادخلني برحمتك في عبادك الصالحين وادخلني برحمتك يا برحمتك በምኑ ተወሱል እየተደረገ ነው بصفه من صفاته اعوذ بعزتك እንላለና
ጠለቡ ዱዓኢ ሚን ሳሊሂን ሌላው የተወሱል የሚፈቀደው ከሳሊህ በስም ተወሱል ማድረግ በሲፋ ተወሱል ማድረግ ሲባል ግን ተወሱል ማድረግ ነው እንጂ ባለፈው ተናግረናል። ይሄና ሲፋውን ራሱ መጣራት አይፈቀድም አይደል? ያ አላህ ብዬ ያ ረህማን ብዬ መጣራት እችላለሁ አይደል? ግን ሲፋውን ራሱ መጣራት በሲፋው ቢረህመቲከ ቢኢዘቲከ ቢዕልሚከ ተወሱል ያደረግኩ ሳይሆን ስሙን ራሱ ሲፋውን ራሱ ከጠራው ለምሳሌ ያ ረህመተላህ ርሐምኒ አይሆንማ። ያ አላህ እርሐምኒ ካልኩ ያ ረህማን እርሐምኒ ካልኩ አያችሁ ስሙ አላህ ራሱ ስለሆነ ስምና ዛት ተመሳሳይ ስለሆነ ችግር የለም። ሲፋ ግን ሲፋውን መጣራት አይፈቀድም። ምን ማድረግ እንጂ በሲፋው ተወሱል ቢረህመቲከ እንላለን እንጂ ያ ረህመተላህ ይሄ ይከፍራል ነው እንደዚህ ቢል ሰው ቢልኢትፋቅ ሲፋ የሚጣራ ሰው ያ ረህመተላህ ያ ረህመተላህ ያ ሙጠላ ምና እያለ የሚለምን ሰው ከማሐካው ፊፍታን ጀሚዓ የክፍር ቢልኢትፋቅ። ስለዚህ በሲፋ መጣራት አይፈቀድም። ጠለቡ ዱዓኢ ሚን ሳሊሂን ከሳሊህ ከሆነ ሰው ምንም መጠየቅ ዱዓ መጠየቅ ይሄም ከተወሱል አይነቶች ነው። ምን ማለት ነው? ምን አድርግልኝ ማለት ነው። ዱዓ አድርግልኝ ማለት ይሄም አይከለከልም። የሞተ ሰው ከሆነ ሳሊህ የሞተ ሰው ጋር ሄደን ቀብር በእናትህ በቃ ዱዓ አድርግልኝ እስቲ ብንለው አይፈቀድም አይደል? ቃዲር መሆን አለበት። ዱዓ ማድረግ የሚችል መሆን አለበት። ከዛ ዱዓ አድርግልኝ ብንል ይሄም ችግር የለውም። قال عمر رضي الله عنه اللهم إنا كنا إذا أجدبنا توسلنا إليك الله ሆይ ድርቅ ሲመታን ወደ አንተ እንቃረብ ነበር። በማን ቢነብይና በመልእክተኛችን ምን እያደረግን ማለት ምን አድርጉልን እያለ ዱዓ አድርገ አላህ ድርቀት መጣች ስታን ዱዓ ያደርጋሉ ይዘንባል። ዝናብ መታን ዝናብ በዛብን ዱዓ ያደርጋሉ ይነሳል አይደል? እያሉ እንደዛ እናደርግ ነበር። በተስቂያና ምን ታረጋናለህ? ታጠጣናለህ። ሲደርቅ ድርቅ ሲመጣ በመልእክተኛው ተወሱል ያደረግን ዱዓ ያስደረግን ታጠጣን ነበር። ወኢና አሁን መልእክተኛው ከሞቱ በኋላ ነተወሰሉ ኢለይካ ቢዓሚ ነብይና ፈስቂና በማን በመልእክተኛው። አሁን ደግሞ መልእክተኛው ከሞቱ በኋላ ማንን ዱዓ እናስደርጋለን? የመልእክተኛው አጎት ጃዕፈርን ማን ነው አባስን ዱዓ እናስደርጋለን። አታሳፍረን። ግልጽ ነው። ስለዚህ ዱዓ አድርግልን ብሎ ሰው መናገር እንደዚህ ነው ችግር አለ። እስቲ ዱዓ አድርግ ብሎ መናገር ምን አይሆንም? አይከለከልም። ከተወሱል አይነቶች ውስጥ ነው ማለት ነው። ቁርአን ውስጥ አለ ማስረጃ አለው። አሁን ይሄ ሐዲሳዊ ማስረጃ መጣ። ቁርአን ውስጥ ማስረጃ ሰውን ዱዓ ማለት ነው። ዱዓ አድርግልኝ ማለት ነው። ያ አባና استغفر لنا ذنوبنا አረ استغفر لنا ይሄ ምን አድርግልን ነው? ዱዓ አድርግልን። ይሄ የሚከለከል አይደለም ማለት ነው። خلاص ጨርሰዋለሁ። ሌላው ሩህያን አየን። ሶስተኛ ኡሉሂያ ሌላ ስሙ ምንድን ነው? ሌላ ስሙ ሁለት ኢዕቲባር ነው ያለው አይደል? ተውሂዱል ዒባዳ አይደል? ተውሂዱል ዒባዳ ሊባል ይችላል። ተውሂዱል ቀስድ ወጠለብ ሊባል ይችላል። ተውሂዱል ኡሉሂያ ሊባል ይችላል። ይሄን ማወቃችን ለምን መሰላችሁ የሚጠቅመን? የኡሉሂያን የተለያዩ ስሞችን ተውሂዱል ኡሉሂያ ይባላል፣ ተውሂዱል ኢላህ ይባላል፣ ተውሂዱል ዒባዳ ይባላል፣ ተውሂዱል ቀስድ ወጠለብ ይባላል የሚለው ማወቃችን ለምን እንደሚጠቅመን አንዳንድ ሙተቀዲሞች ዘንድ ተውሂዱል ኡሉሂያ የሚለው ለምን አይጠቀሙም? ለምሳሌ ኢብኑል ቀይም ኢብኑል ቀይም ኪታብ ካያችሁ ተውሂድን ለሶስት አይደለም የሚጠቅመው። ሩህያ ኡሉሂያ አስማው ሲፋት አይደለም የሚለው ተውሂዱ ጠለብ ወልቀስድ ብሎ ነው የሚጠቅሰው። ይሄ ምንን ኡሉሂያ ለሁለት ከፍሎ ተውሂዱል ቀስድ ወጠለብ የሚለውን አንድ አድርጎ አስማው ሲፋትና ምንን አንድ ውስጥ ከተዋል ሩህያ ውስጥ ከተዋል ማለት ነው። ተውሂዱል ቀስድ ወጠለብና
ተውሂድ العلሚ ወልምናምን በስቻለው ለሁለት ተከፍሎ እንደዚህ አሁን እኛ ተውሂድ القصد ወጠለም የኡሉሂያ ሌላ ስሙ እንደሆነ ካላወቀን እንወዛገባለን አይደል ሌሎቹ ደግሞ ተውሂድ المرسي ተውሂድ المرسሊ ተውሂድ ሙታባዓት الرسول ብለው የሚከፍሉ አሉ ከስሙ لا حرج ነው ችግር የለውም እና الإيمان بالأسماء والصفات በአላህ ስሞችና በሲፋቶቹ ማመን መልፈርቅ ምንድነው በስምና ሲፋ መካከል ያለው ልዩነት ምንድነው የጋራ የሚያደርጋቸው ነገር ምንድነው ያላቸው ልዩነት ምንድነው የአላህ ስሞች እና የአላህ መገለጫዎች የጋራ የሚያደርጋቸው ነገር አንደኛ ተወሱል ማድረግ ይፈቀዳል ብለናል ሲፈቲህም ያስማይ ሁለተኛ መማል ይፈቀዳል በሁለቱ ይዘቲካ ብለን በአላህ ሲፋ መማል እንችላለን بالقرآن ማለት እንደምንችለው ማለት ነው ቁርአን ሲፈቱ ምን ሲፋት ያለ ያላህ ሰላም ነው አይደል ማለት እንደምንችለው ማለት በምንም መማል እንችላለን በስሞቹ መማል እንችላለን ወላሂ ይዘቲካ እና በሲፋት ይሄ በስምም በሲፋም ይማላል ተወሱል ማድረግ ይፈቀዳል ይማልበታል ኢስቲዓዛም ማድረግ ይቻላል ቀደም እንዳልነው ማለት ይሄ በጋራ ያላቸው ነገር በጋራ ልዩነታቸው ስምና ሲፋ መካከል ያለው ልዩነት ነው ስም تعبير ማድረግ ይቻላል ስም تعبير ማድረግ ይቻላል ማለት አሁን ከአላህ ስሞች ውስጥ አንዱን ነገር እንታው ሰሚዕ አብዱ ሰሚዕ ማለት ይቻላል ግልጽ ነው ሌላ ስም አላህ አብዱላህ አልሐቅ አብዱልሐቅ الرحيم عبد الرحيم ማለት ሲፋ ላይ ግን አይቻልም አብዱራህመቲ ማለት አንተ ግልጽ ነው ሲፋ ላይ تعبير ማድረግ አይፈቀድም በሲፋ ማለት በአላህ ሲፋ ገባችሁ በምን ግን አይከለከልም በስም ግን አይከለከልም تعبير ማድረግ ሁለተኛው ስምን ከስም ብቻ ነው የምንወስደው ስም ሆኖ ብቻ ከመጣ ነው ስም ነው የምንለው ሲፋን ግን ከስም ላይ ሲፋን እንወስዳለን ከፊዕል ላይ ሲፋን እንወስዳለን ከሲፋ ላይ ሲፋን እንወስዳለን ስምን ከምን ብቻ ነው የምንወስደው ከስም ብቻ ነው የምንወስደው አልዓዚዝ ብሎ ከመጣ ብቻ ነው አልዓዚዝ የምንለው ገብቷችኋል ሲፋን ግን ከምን እንወስዳለን ከስም ላይ መውሰድ እንችላለን ለምሳሌ ምን ጠቀሳችሁልኝ ሰሚዕ የሚለው የማን ስም ነው የአላህ ስም ነው አይደል ምን የሚል ሲፋ አለው ሲፋቱ ሰምዕ የመስማት ሲፋ አለው ረሂም የምን ሲፋ አለው ሲፋቱ ረህማ አለው ማለት ገብቷችኋል ከስም ላይ ምን ይወሰዳል ሲፋ ይወሰዳል ሲፋ ሌላ ከምን ላይ ይወሰዳል ከፊዕል ላይ ይወሰዳል ለምሳሌ ፊዕል ሲባል ህያው የሚያደርገው ማን ነው አላህ ነው አይደል ኢህያ የሚልን ሲፋ መውሰድ እንችላለን ወደ ሰማይ ዱንያ ይወርዳል አይደል ኑዙል የሚልን ሲፋ ነው አሁን ወደ ሰማይ ዱንያ መውረድ ፊዕል ነው አይደል ከፊዕል ላይ ምን መውሰድ እንችላለን ሲፋን መውሰድ እንችላለን ግን ከፊዕል ላይ ስምን መውሰድ አንችልም ለምሳሌ አላህ ወደ ሰማይ ዱንያ ኑዙል ያደርጋል ስለዚህ አላህ ናዚል ነው ማለት ነው ገባችሁ ናዚል ነው የሚል ስም አንወስድም ማለት መፍሁም ነው ከስራ ከስም ላይ ዳር ነው የሚልን አንወስድም ግልጽ ነው ጃኢ ነው ይመጣል የሚልን ስም አንወስድም ከምን ላይ ከፊዕል ላይ ስም አይወሰድ ከሲፋ ሌላ የሚወሰድበት ያው ሲፋው ነው ከመጣ ነው ሲፋው ነው ከመጣ ዙል ዒዘቲ ወልጀበሩት ምናምን ይሄ የተባለ ሲፋው ነው ተገልጾ ሲመጣ ልክ ስም ሆኖ ተገልጾ ሲመጣ ስለዚህ ሙህይና ሙሚት አሁን የአላህ ስም ነው ብትባሉ ምን ትላላችሁ የአላህ ስም ነው አይደለም ለምን ሙህይ ሙሚት የሚል አልመጣም ለብስ ሙህይ ሙሚት የሚል ለብስ ከመጣ ብቻ ነው ይሄ ምንድነው የምንለው ስም ነው የምንለው ከፊዕል ላይ ነው ምን የተወሰደው
ሙህይና ሙሚት የሚወስድ አላህ ይሞት ይገላል ያነሳል ከሚለው ስራው ላይ በቃ ሙህይ ነው ሙሚት ነው የሚለውን መውሰድ አንችልም ማለት ነው። ከገባችሁ ማለት ነው። ማለትም ነው። ስለዚህ ሙህይ ሙሚት የአላህ ስም ማለት ነው። እሺ አካም هو ከሚን አስማኢላህ ነው። ሶስት ነገር ነው ያለው። እሺ ስም፣ ሲፋ፣ ኸበር። ስም፣ ሲፋ፣ ኸበር። ስም፣ ሲፋ ሁሉም ስም ምን አለው? ሲፋ አለው። ሁሉም ሲፋ ምን የለው? ስም የለው። ሁሉም ምንድነው? ሁሉም ኸበር ምን አለው? ሲፋ አለው። ግልጽ ነው? ገባችሁ? ለምሳሌ የትኛው ሰፊ ነው ለማለት ነው። ኸበር ይሰፋል፣ ከዛ ሲፋ፣ ከዛ ስም። ስም በጣም ጠባብ ነው። ከሱ ሰፋ የሚለው ሲፋ ነው። ቅድም እንዳለው ከብዙ ነገር ስለሚወሰድ ኸበር ደግሞ በሱ በጣም የሰፋ ነው። ታውቃላችሁ? ለምሳሌ ኸበር ሲባል ሸይ አላህ ሸይ ነው ማለት እንችላለን። ሸይ የአላህ ስም ነው ማለት እንችላለን አንችልም አይደል? የአላህ ሲፋ ነው ማለት እንችላለን አንችልም። ወላኪን ሸይ ነው ብለን መናገር እንችላለን። ሚንባብል ኸበሪ ማለት ስም ነው ሳንል ሲፋ ነው ሳንል ሚንባብል ኸበር ቁል አይ ሸይኢን አኽበሩ ሸሃዳ ቁል አይ ሸይኢን አኽበሩ ሸሃዳ ቁል አላህ ቁል አይ ሸይኢን አኽበሩ ቁል አላህ በሸይ ተገልጿል ማለት መፍሁም ነው። ሸይን ሚንባብል ኸበሪ የሚፈቀዱ አሉ ማለት ነው። ከምን የማይፈቀዱ ሚንባብ አስማኢ ወሲፋት የማይፈቀዱ ከኸበር ዝም ብሎ ከማውራት አንፃር የሚፈቀዱ ነገር አለ። ገባችሁ? ሌላ ምሳሌ ሸخص ማለት ይችላል። ሚንባብ አስማ እንችላለን። ሚንባብ ሲፋ ሚንባብ ኸበሪ ወረደ في الحديث አይደል? لا شخص أغير من الله እንደዚህ አሉ ማለት ነው። ሸخص ሸይ አሉ ሰባት ሚንባብ ኸበሪ ወጁድ ወጁድ እንደዚህ የሚባሉ አሉ። ሚንባብ ኸበሪ ስለዚህ ለምን ወደዚህ መጣ? ሁወን ስም ነው ማለት አንችልም። ሲፋ ነው ማለት አንችልም። ግን ሚንባብ ኸበሪ እሱ ሁወ ምናምን እያልን ማውራት እንችላለን። እሺ ምን እያወራን ነበር? الإيمان بالأسماء والصفات يسمنا صفات الليونات أينا ولله الأسماء تعريفه ترجمه على اعتقاد الجازم قرت على أمرتنا قرت على أمنت ما منه يتتراتروا سايقول قرت على أمنت يميلوا ليس مرة ምክንያቱም ቁርጥ ያለ እምነት ከሌለ ውድቅ ነው የሚሆነው። ለምሳሌ አንድ ሰው ላኢላሃ ኢላላህ ሙሐመድ ረሱሉላህ በኋላ ላይ አይና ቼክ አድርጌ ነው ሙሐመድን መልእክተኛ አሁን ግን ሙሐመድ ረሱሉላህ አይና ግን መልእክተኛነቱ ካላሳመነኝ አልቀበልም ካለ ይሄ ሰው አይገባም። ምክንያቱም ምን የለውም ይሄ ኢቲቃድ ጃዚም የለውም። هو تعريفه الاعتقاد الجازم قرط على እምነት ነው لأن الله تعالى الله له الأسماء الحسنى ምርጥ ስሞች እንደ ሁስና ምንድነው የአህሰን ተአኒሱ ነው እንጂ የአህሰን ተአኒሱ ሁስና አህሰን ማለት ሱፐርላቲቭ ዲግሪ ነው በጣም የሚያማምሩ ማለት ነው። በተአኒሱ በሴት ጾታ ስንገልጸው ምን ብለን እንገልጸዋለን? ሁስና ብለን له الأسماء الحسنى والصفات العلى ከፍ ያሉ ሲፋዎች አሉ ብሎ ማመን وإثبات ما أثبت لنفسه في كتابه ቁርአን ውስጥ አላህ ለራሱ ያሰበተውን ያጸደቀው ነገር ምን ማድረግ ማጽደቅ። እኔ አላህ እንደዚህ ነኝ ካለ አዎ ነክ ብሎ ማለት ነው። አው አስበተ له رسول ነብዩሁ في سنته ሰለላሁ ዐለይሂ ወሰለም መልእክተኛው ሱናቸው ውስጥ ምን ያደርጉለት ያጸደቁለት ለአላህ ያጸደ አላህ እንደዚህ ነው ያሉትን እኛም አላህ ነው ብለን እናልፋለን። ሚን ሲፋት ምን አስቀሩ ነው
ከቁርአንና ከሐዲስ ብቻ ነው የሚወሰደው? እና ኢጅማዕ እና ቂያስ ይወሰዳል። ቂያስ ግን የለም ብለናል። ቂያስ ማለት ኢላ ቂያስ አልአውላ ቂያስ አልአውላ እንመጥበታለን። ስለሌለ ቂያስ ውስጥ ቂያስ አልአውላ ብቻ ነው መጠቀም ይፈቀዳል እንጂ ጀዋድ የሚለው ለይሰ ሚን አስማኢላህ ነው። ቀዊይ የሚለውን ሙስተጢዕ ብለን ቃዲር የሚለውን እንደዚህ አይነት በሌላ ብንቀይር ቂያስ አይፈቀድም ብለን ማስባሉ ቂያስ የለም። ቂያስ አውለዊ ካልሆነ በስተቀር ማለት ሚን ሲፋቲል ከማሊ ሙሉ የሆኑ ሲፋቶች ወኑዑቱል ጀላል መልፈርቁ በይነ አልነዕቲ ወሲፋ ሲፋና ነዓት ማለት ሲፋና ነዓት ልክ እንደ ከዚህ ቀደም እንዳለው ኢዘጅተማ ይፍተረቃ ወይዘፍተረቃ ይጅተማ ምንላቸው ናቸው። ተመሳሳይ ናቸው ብለን ነው የምንነሳው። መጀመሪያ ነዓት ሲፋ ነው፣ ሲፋ ነዓት ነው ብለን ነው የምንነሳው። ከዛ ለዩ ከተባለ እንዴት ነው የምንለየው? ላዚም የሆነ ሰውየው ጋር ማይፋቱ ነገራት። ለምሳሌ ዘይት ረጅም ነው፣ ወፍራም ነው፣ ቀይ ነው ምናምን ስንል ከሱ ጋር ማይፋቱ እንትኖችን የነገረን ነው አይደል? ይሄ ምንድነው የሚባለው? ነዓት ነው የሚባለው። ፊዕል ከሆነ እንትና ዘይት ይማታል፣ ይሮጣል ምናምን ከሆነ ምን ይባላል? ይሄ አፍዓል ሲፋት ይገለጽ። ስለዚህ ወጅሁላህ ሲፋቱ ምን ሲፋት ወይስ ነዓት? ወጅሁላህ ምንድነው የምንለው? ምንድነው? አዎ ሌላን ጨምርበት። በዚህ ፈርቅ ምንድነው የምንለው? ነዓት ነበር የምንለው አይደለ? በዚህ ፈርቅ ነዓት ነው። ለምንድን ነው ታዲያ ሲፈቱ ምን ሲፋት ተብሎ የሚገለጸው? ተመሳሳይ ስለሆነ ነው ብለናል አይደል? ኢጅተማ ይፍተረቃ ወይዘፍተረቃ ኢጅተማ ስለሆነ ሲፈቱ ምን ሲፋት ተብሎ ይገለጻል። ችግር የለውም። አልፋዝ ሸርዕያንም መጠቀም ይቀደማል አይደል? ሲፋት ተብሎ የተነገረው ሲፋት መጠቀም ፈቀደው። ኡስታዝ ውጭ ቆመው አሉ። ይሄን አስማ ሲፋት እንደገና ታቆሙበት